ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት ዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብን የተማርንባቸው እንዳሪያ አብንቆጣቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይነጥር በዋነኝነት የጦርነት ፕሮፓጋንዳ አሳላጭ አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይተወይ የኔ ገንዘብ ብቻ ሳይሆን የአሜሪካ ዲፓርትመንት አደገኛና አሳሳቢ ፕሮፓጋንዳ ሊቀሰቅሱ ብሎ ከዚህ አይነት ድርጊታቸው ሊታቀቡ ብሎ መግለጫ ያወጣባቸው ነው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አስተላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምዕመኑ ድህነት፣ ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባል ይሰጠዋል። በጣም ካፌር ሊሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝ ከአወዛጋቢነት የራሱ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆኖ በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸው የሚቃወም መሆኑን ለመግለጽ ነው። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ ለሚዲያ ያደጉ ለሚዲያ የተቀበሉ የተወሰነ ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ዶክተር የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ ሰጥቷቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ አላለ። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደረጎላቸው ሳዳም 12 እንደጨረስኩ አሉ። የታወቀ ሚዲያ ነው። 12 እንደጨረስኩ በነበረኝ ረፍት ጊዜ ቤተ መጻሕፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበር። እኔ በጣም ተገረምኩ። እኔ አላስበውም። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን እውቀት ሳጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በደርግ ለ3 ጊዜ ነው የተመረጡት። እዛ የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለፈው ቦርድ ሰብሳቢነት የሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም
ይመስለኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት የሚመጣቸው ግንባር ተናጋሪ ከግንባር ተሰልፈን ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት ዘመን በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቀዋለን። አሁን አስተላለፋቸውን ኢትዮጵያ እንዲያፈራ ኢትዮጵያ እንዲመስለን ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሰን የታብራታላቸው የምክር ቤት አባላት አዲስ አበባ ፖለቲካ ላይ ስልጠና ሊጀምር ዘመን ኦቨርታይም ተይዟል ተብሎ የተከበሩ አቶ ያወጣሉ ክቡር ተናጋሪ ጭምር ናቸው። ይህ ስልጠና ቀርቶ በዚህ በወቅታዊ ጉዳይ እንወያያለን ቅድም የተናገሩት ተቀበሉ ናቸው። ጊዜ መሰጠት የለበትም ያሉ አሁን በተቃራኒ ደግሞ ጦርነት አሳለች የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም። ከአንድ ምክር ቤት አንድ ይሄ ተዘገብ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያን ሄዶ ነበረ። በዚህ ጊዜ ከኢትዮጵያ ጋር ስነስርዓት እርስዎ እንደተናገኛ እናገራለን አድምተን እናገራለን። የስነ ስርዓት ጥያቄ አይደለም። ለእኔ መልስ እንዲሰጠ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀረቡት ሞሽኑን ያቀረቡት ወይም በተከበሩ አፈ ጉባኤ እንጂ የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጣራሪ መልስ መስጠት ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ አስተዳደር ሚኒስትር መጀመሪያ ስነስርዓቱ ብፁዕ አለ ቅዱስ ነገር ስነስርዓቱ ብፁዕ ማለት ማውረድ ፓትርያርክ። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የሚፈልገው እኔም የቤተክርስቲያን ሰው አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነው። የአስመራጭ ኮሚቴዎች የህዝብ ግንኙነትን ደርቤ የፋይናንስ ስራዎችን ስራ ነበርኩና ምርጫውን ከመሩ ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ግን ያደርጋሉ ብሎ ሲጠራ በትክክለኛ አውድ መጠራት በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም ያለ ቦታው በፖለቲካ ውስጥ ተገባ ኖ መግባት የለብን ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች ያሳስተዋቸው በሃይማኖት ጦርነት 120,000 ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120,000 ዓመት ሙሉ ሊሰራ የተሳሳተ መረጃ አሁን እኮ አለ ኦሪዮ ተጽፎ የተሰጣቸው እንዲናታ 120,000 ብለው የተናገሩ ከዚህ አንጻር ይሄ አግባብነት ሀገርን የሚያጠፉ ነው። እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ ቤተክርስቲያን እውነት ላይ አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቀዋለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንጻር እንዲያውም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። አመሰግናለሁ።